እንደሚሆን ያደረገ እሷን ተጣ ምን አለ ገንዘብ ቢጠይቁ ከታባም ትከፍላል ምን አለ እንለምናለን ነው ሳሚ እኮ ስለማውቅ ቁጭ በል አዳፈት ቢያባራ ሙኒሲያቲና ለግማል ጋፈን አሳያለሁ አንተ ከሰው ሰላም ውድ ቤተሰቦች እንደምን ናችሁ? ያው ዛሬ እንግዲህ መጥቻለሁ። እስከ ዛሬ የነበሩትንም ቪዲዮዎች አይታችኋልና እስካሁን ድረስ ያሉትንም ነገሮች እየተከታተላችሁ ነው፣ ሁሉንም እያያችሁ ነው። በኮሜንትም እየጻፋችሁ የምታግዙን አመሰግናለሁ። እና ያው ሚት እስካሁንም አልመጣችም፣ ያለችበትንም አላወቅንም እሷ ከመደወል ውጪ እና መልእክት እንደላኩት ባለፈውም እንደሰራ ነው እሙን ይዛችኋት ነውና እንለቃለን ያሉት እና ብቻ አሁን ላይ ያለው በጣም ትንሽ ከሚባለው በላይ ከቀን ወደ ቀን እየከበደ ነው ሄደው የማይጠበቅ እንደዚህ ይሆናል ብዬ ያላሰብኩት ነገር ነው። ትለቀቃለች ብዬ ነበር ያሰብኩት፣ ግን ምንም ልትለቀቅ አልቻለችም። ሳሚም ያው እሱም ስለዚህ ያወቀ ምንም እሷ እንድትለቀቅ እንደተባለው እሙን ለመቀየር ምንም ፍላጎት እያሳየኝ አይደለም። ሚት ደግሞ ከቀን ወደ ቀን በምደውልበት ሰዓት እያለቀሰች እያነባች አታስፈቱኝም ወይ ያለች ነው። መታገት ማለት በጣም ከባድ ነገር ነው እና እኔ ማደርገው ነገር ሁሉ ግራ ሲገባኝ ነው። ያው ሳሚን ጠርቼዋለሁ፣ ድጋሚ እነግረዋለሁ። መደረግ ያለበትን ነገር ማድረግ ግዴታ አለብን እና ብቻውን ሆኖ ደግሞ ይህን ሁሉ ማድረግ ይከብዳል። ያው ዛሬ እነ ሳሚ ጋር ነኝ፣ ገኒም በምትችለው አቅም እንድታማከረኝ ብዬ ነው የመጣሁት። ገኒ እስኪ ነይ። ያው እንግዲህ እስከ ዛሬ የነበረውንም ታውቂያለሽ አንቺ፣ ስንት ነገር እንዳለ ታያለሽ። ሚት ያለችበትን ሁኔታ እስካሁን አለማወቃችን፣ ሳሚን ፈቃደኛ አለመሆኑ እኔ ከብዶኛል። ምክንያቱም እቺ ልጅ ከቀን ወደ ቀን እየተጎዳች ነው እየሄደች ያለችው። ነገ ምንቱ እኮ ነው የሚከብደው። ሎሊ የነሱ ምርጫ እዚህ ጋር እሙ ካልመጣች እሷን አለቅም ነው አይደለም ነው። ስለዚህ ሳሚን ቢሆን ምን ብሎ ነው እሙን ሰጥቶ እሷን የሚያስለቅቃት? አይከብድም? ኧረ አይከብድም። ምንም እኮ የሚከብድ ነገር የለም። እንዴት? እኔ በእኔ በኩል ይከብደኛል። እኔ እንጃ። አንተ እዛ ጋር የልጅ እናቱን ሰጥቶ ለአንተ ሚት ይግባ ማለት እኔ ይከብደኛል በበኩሌ። እኔ እዚህ ውስጥ ባትከታኝ ደስ ይለኛል። አሁን ለዚህ ነው ሳሚን የምትጠራው? አዎ ይሄ ልትለው እንደዛ ብዬ ነው እኔ እንዲመጣ። እኔ እንደዚህ አይነት ቃላት እኔ በሁሉም ነገር እንድታግዥኝ ነው የምፈልገው። በቃ እኔ በማግዝ አግዝሃለሁ ሎል፣ ግን በእንደዚህ አይነት ከፍተ ነው ማለት እንደሚሆን እያደረግኩ ነው። እኮ መጀመሪያ እኔማ በሌላ መንገድ ነበር የተረዳሁት። ኋላ ላይ በስነ ስርዓት ሳናገራቸው ግን በጣም ነው እባክህ እኮ መጀመሪያም ባንንቀረፈፍ ኖሮ እኔ ጋር ቢደውሉ ነው እኮ ስንት ነገር እናደርግ ነበር። አረ በቃ አሁን ጥሩ ሁኔታ ላይ ነው ያለሁት። እስቲ ነገሮችን አስተካክዬ ያለውን ነገር አሳውቃለሁ። ችግር የለም። እሺ
እሺ እደውላለሁ። እሺ ቴንኪው ግን አንተን ስለተባበርክ። እሺ አመሰግናለሁ በጣም። እሺ እንዴት ናችሁ? ደህና ነች አሉ እንጂ አንዳንድ ሰዎች ለአንቺ መስዋዕትነት ይከፍሉሻል፣ አንዳንድ ሰዎች ደግሞ አንቺን መስዋዕትነት ያስከፍሉሽ። ምን ማለት ነው? አይ ምንም ማለት አይደለም። ምን ነው ያለውን ነገር ያውቁ። አይ ምን ነው እኔ ያወራሁት እኮ ገኒን ነው። አንተ ለምን ደበረክ? እንዴት አይደብረኝም? እንዴት አይደብርም? ለምን እንደሚደብር እንዴ? የሚትን ሁኔታ እኮ አንተ እኮ ችላ ብለዋል ሳሚ አይደል? አንተ ጀግናው ፍቅረኛና አፍቃሪ ነህ። አስለቀቅካት አይደል? እኔ እኮ በምችለው አቅም እኮ ከቀን ወደ ቀን እንዴት እንደማደርታለ። ምኑን ነው የምትችለው? ምን አደረክስ? ገንዘብ እኮ አልጠየቁም አይደለም። እሷ እንድትወጣ ምን አደረክ? ገንዘብ ቢጠይቁ ከታባም ትከፍላለህ። ምን አለ? እንለምናለን። አወጣንም ቢሆን ትለምናለህ አይደል? ተረጋጉና አውሩ። ሳሚስቲ ትለምናለህ። ከመጣላታችሁ ከመጨቃጨቅ በፊት ተረጋጉና ገኒ ስልክ ምናምን የሚደውሉ የነበሩት እነሱ ጋር ናቸው። ዛሬ አሁን ተደውሎልኝ አንድ አዲስ ነገር ፈጥሬያለሁ እኔ ቢያንስ ማለት ነው። እስከ ዛሬ ሲደውሉ የነበሩት እሱ ጋር ነው፣ ግን ምንም ያመጣው ለውጥ የለም። ጭራሽ ልጅቷን እያስደበደበ በጥፊ በቪዲዮ እያስላከ ይዝናናል። እኔ ነኝ የማስደበድባት? አንተ ማስደብደብ አይደለም፣ በተላከልኝ ቪዲዮ ስትዝናና ነበር። ምን ብዬ ነው የምዝናናው? ፊት ለፊትህ እኮ ነው የተላከልኝ አይደል እንዴ? ሰውዬ በእናትህ አሁን እኔ በጣም ተናድጃለሁ። በተፈጠረው ነገር ሁሉ በጣም ተናድጃለሁ። በተለይ ደግሞ አሁን የተደወለልኝ ስልክ ከማናደድም በላይ ነው። ገባህ አይደል? እኔ ፈለገ ብትናደድ አንተ ማድረግ ያልፈለግከውን ነገር እኔ እንዴት ነው ማድረግ ያልፈለኩት? የጠየቁትንም ታውቃለህ እነሱ። ምንድነው ሲናውራው? እሙን ለምን አይወስዷትም? ለምን አሰጣቸውም? እንዴት ምን እያልክ ነው? አይጎዷትም አይደል እንዴ? እንደማይጎዷት ታውቃለህ። ልቦና እሚት እንዴት እየደበደቧት እንዳለ ከዚህ በላይ እንድታወራ አልፈልግም። ጥርስን ነው ማራግፍልህ። ከዚህ በላይ እንድጮህና እያለ ያለው ገብቶኛል። አንተ ምን ሆነህ ነው? እሙን ውሰድና እሚትን አምጣ እኮ ነው እያለኝ ያለ። እና ምን ችግር አለ? ታስብማ አንተ ልጅ ተቆናት። እሷ ምን ሆነህ ነች? ገኒ አይደለችም እኮ አይደለም። ደነዝ ባትሆን ስንት ሌላ ሲስተም እነሱ አይነኳትም። ውሻ አንተ ነህ ሲጀመር ያሳገትካትም ሁሉም ነገር እያደረክ ያለው አንተ ነህ። እንዴት ነው? እና እሙን ታዲያ ለምን ፈልጌ ነው? ቁጭ በለዋት። ቶይ መናት በተዘዋዋሪ መንገድ ማለት ነው የፈለገው ነገር አለ እሱ። ከማን ነው የምፈልገው? እንዴት ነው የምታስበው አንተ ራስህ? አንተ ወደዛ ሄደህ ሌላ ነገር እንዳይፈጠር ነው እንዴ? የፈለከው ነገር እንዳይፈጠር የፈለከው እኔ ካንተ ጋር መደባደብ አልፈልግም። አይነኳትም። ጫፏን እሷን እንደማይነኳት ልቦና እያወቀ አንተ ግን አሳብዷት ቁጭ አድርጓት። ደግመህ እንዳታወራው እግዚአብሔር እንደገና ሌላ ነገር አስብ፣ ሌላ ነገር ፈልግ። እኔም ይሄንን አይዋጥልኝም። ተረጋጉ። እሷን ይዘን ሄደን ያሉበትን ካወቅን ሁለቱንም ማስፈታት እንችላለን። በደንብ አድርጌ ያለችበትን አወቅኩኝ። ካወቅህ ታዲያ ለምን አንሄድም? ዝም በል። ሰዎቹ የሚፈልጉትን ነገር አወቅኩኝ። ከእንዳንተ አይነት ጅላጅል ጋር ግን ሄጄ ጭራሽ የባሰ ችግር ውስጥ አልከታትም። ታው እንጂ ሲቀጥል ማወቅ አይጠበቅብም። ግን እሷ ከተለቀቀች በኋላ ማለት ነው ፍቅሬ ውዴ ምናምን ብለህ እዛ ቤት አንቺ ፊት ነው የምናገር፣ እዛ ቤት ስትረግጥ ልይና አይነስብህን ነው ማጠፋለህ። ለምንድን ነው ማለት ነው? አሁን ደውለውልኝ ነበር ስልክ ሲጀመር ማለት ነው። ሉል ለምን አትረጋጋ? እየዋሸ ነው። አንዳንዱ ነገር ነገር ይኸውልሽ እየዋሸ ነው። ሳሚ እኮ ስለማውቅ ቁጭ በል በቃ። እሷ ከታገጠችበት ቀን ጀምሮ ሚሴጅ ምላክለት ለሱ ነው፣ ስልክ የሚደወልለት ለሱ ነው። እያንዳንዱ ነገር ሲሰማ የነበረው ኢንፎርሜሽን ለሱ መታገጡ። እኔ መጀመሪያ መሰለኝ ቤተሰብ ጋር በቃ እኔ ሰልችቶኛል፣ ከሙ ጋር መንከራተት ሰልችቶኛል፣ እጠፋለሁ እያለች ስለነበር ጠፍታ ቤተሰብ ጋር ሄደች መስሎኝ ነበር መጀመሪያ ነው። ከዛስ እሱ ራሱ መጥቶ ታግታለች አለ። መታገቷን የሚያወቀው እሱ ነው። ጠላት የሚባሉ ሰዎችም ስልክ የሚደውሉት ገኒ እኔ እንደዚህ ነው ያሰብሽው? ታዲያ ይሄንን አንተ ሚሴጅ ኧረ ገኒ አይደለም
እኔ እኮ አንቺ እኮ እንድትረጂኝ ነው እንጂ የመጣሁት ጭራሽ እንድታባብሽ ነው። ሼራችሁ ስንት ነው? ማባባስ እኮ አይደለም። ሼራችሁ ስንት ነው? ምን ማለት ነው? እኔ አሁን ምን እንደሆነ አንድ ላይ ሆናችሁ ምን እንደተፈጠረ አንድ ላይ መሆን አይደለም። ግን እኔ እናቴን አንቺ እንደዚህ አልጠብቅሽም። እኔ እኮ ስለሰማት አይደለም ሰው ላይ አትጩ። ሰው ቤት ነው ያለነው፣ አትጩ። እኔ የመጣሁትም ቅጥል ስላለ ታዲያ አንተ ቦታውን ከነገርኩ ፖሊስ ይዘህ አትሄድም? ቦታውን ቢነግሩኝ አልሄድም እንዴ? ቅጥል ስላረከኝ የተፈጠረውን ነገር ልነግርህ ነው። ሰው ደውሎልኝ ነበር። ሰዎቹም ራሳቸውም ደውለው አውርተውኛል ትላንት ማታ። ዛሬ ደግሞ አሁን እያወራሁት ያለሁት ደግሞ ከአንተ የተሻለ ስለሚቱ የሚያስብ ሰው ጋር ነበር እያወራኝ ነበር። ነገሮችን ለመፍታት ጥረት የሚያደርግ ሰው ምን እንዳልኩት ታውቂያለሽ? ሂድና ያሉበት ድረስ ሂድና እሙዬን ይዤላችሁ መጥቻለሁ ብለህ ፊት ለፊት ተጋፈጣቸውና ለማስለቀቅ ሞክር። ወይ ቦታውን ራሱ አጥንተ መምጣት አንድ ነገር ነው አልኩት እኮ። ቀዘነ እላው ላይ ሸና ማ ፈርታ አልቀረም አንተ ፈርታ አልቀረም። እውነቱን ተናገር። ስሚ እናቴን ያንቺ ቤት ብዬ ነው እንጂ እውነት የሚናገረው ነገር አላግባብ ነው። ዋሽታል። ጭራሽ እኔ ምንድን ነው ለምን ሂድና እስቲ ተጋፈጥ ብያለሁ። እሙን ይዣት ሂድና እንዴት እንደማልጋፈጥ አሳያለሁ። አንተ ከሰው ጉዳይ አለ ጃት ሊድ የሚል ቃል አትድገም። አንተ ከሰው ጉዳይ አለ መታው ሳሚ በቃ ተረጋጋና ቁጭ በሉና አውሩ። እሱ አንተ ጥፋተኛ እሙን ይዤ ልሂድ ትላለህ እንዴ? አንተ እላለሁ እንዲህ ስትል ድጋሚ እንዳልፈ በስንት መከራ አንተ ነው ያለችው። ሰዎቹ እሙን ሳይሆን የሚፈልጉት ገንዘብ ነበር የሚፈልጉት። ደወሉልኝ እኮ እሙን ነው ያሉት። ራስ ፊት ነው ያሉት። ምን እንዳሉ ታውቂያለሽ? እኛ የምንፈልገው ገንዘብ ነው። እሙን ብሎ ያለው እሱ ገንዘብ መክፈል ስላቃተው ነው አላሉኝ? አይ ሰማ ጉዳቱ በገንዘብ የኔ ሚስት ትቀይራ አንተ ማን ያለ ያገቱ ሰዎች ሲጀመር ነው አላልኩኝ። ገንዘብ ጠይቀው ከዛም ምን ብለው ሪከርድ እንዲያረጉ አስደረክ አንተ። ሳሚ ገንዘብ እንዲልክ እንዲሰጠን ቪዲዮ ቀርጻችሁ እሚቱን ላኩለት ብለህ አቀነባ። ይሄን ያረግ እሚቱ ምን ብላ ላከች? ቪዲዮ ምን ብላ ላከች? እሙዬን ነው የሚፈልጉት። እሙዬን ትምጣና እኔን ይለቁኛል። ግን እኔ እሙዬን እንድትመጣ አልፈልግም። በቃ እዛው በሞት ይሻለኛል አላልኩም። ውሸቱን ነው። ይሄ እኮ የተረጋገጠ ነገር አሁን እኮ ስልካ ውሸቱን ነው። ገኒ ዝም በይ። ውሸቴን ከሆነ ውሸቱን ነው። እኔ ውሸቴን ነው። እኔና እሚትን ለመለያየት ከሚያደርገው ጥረት ነው። ነገ በጠዋት ከበፊትም ጀምሮ ነው እንደዚህ ትገባለች። ነገ በጠዋት ቤት ትመለሳለች። እዚህ ካልተመለሰች እኔ ነኝ የተሸወድኩት። ካልተመለሰች በቃ እዚህ ላይ ነው። አንተ ካለቀቋት ገንዘቤን የተበላሁት እኔ ነኝ። የሚፈልጉትን ያክል ገንዘብ አስገብቼላቸዋል። አንተ ገንዘብ አታባክ። በገንዘብ የቀየርክ በገንዘብ የኔን ሚስት ለመቀየር ሙከራ ያደረክ አንተ ለሱ ባይሆን ለኔ ከሌለ ብር የለኝም ሳሚ ካፍለን እናስወጣት ይባላል እንጂ ይሄን ሁሉ ቀመር ካልኩሌት አድርገህ በሚስቴ መጣ ገንዘብ እንድልክላቸው አልመጣሁም። ራሳቸው ነው ያሉት። እኔ እንስጥር ያልኳቸው በቃ ልጅቷ እኮ ሲጀመር ማለት ነው ከመንገድ ላይ ነው ዝም ብለው ታክሲ ውስጥ አስገብቶ ይዘዋት ሄዱ። ብዙ ናቸው አሉ። ከዛ በኋላ እንጂ እሱ እንደሚያወራ እሱ እኮ ያላወራን ነገር የለም እንጂ እሙዬን ዳንኤል የሆነ ያሳገታት እንደዚህ ሆነ አይገናኝም ጭራሽ። እሙን በቃ እሙን ከዚህ ውስጥ አውጣ። ፈጠረ ጎበዝ ነው ፈጠራ። ማን ነው ፈጠራ? የሱ ፈጠራ ነው እልሽ። እኔም ራሱ የሚመስለኝ ራሱ ነው ያለበት። ከላኩት ብር ማለት ነው ግማሹ ለሱ ነው መሰለኝ የሚከፍሉት። በዚህ መንገድ ቢዝነስ ይደብራል። እንዴ ያለልሽ ነው ይደብራል። በዚህ አይነት መንገድ ቢዝነስ ምናምን መስራት ያስጠላል። የምር አንተ ልውል እንደዚህ አይነት ሰው ነህ እንዴ? ምንድነው የፈዘዝከው? የት እንዳይገባ እሺ። ከእንግዲህ ከልጅሽ ጋር ምን እንዳይገናኝ አንተ ነገር እሷን የምታጣለኝ እመታለሁ። እግዚአብሔር ጫፊን ትነካኛለህ። ወንድና እርግፍግፍን ነው ማውጣ እናያለን። ከዚህ በላይ እንድትሸውደኝ አልሸወድኩም። ደግሞ ሌላ ማጠናው ነገር አለ። ብሩን ልኬላችኋል። ገብቷል። ይግባ ችግር የለውም። እኔ የሌለውበትን አንተ ድራማ ሰርተህ እኔና እሷን ሚቱ እንድትለቀቅልኝ ነው የምፈልገው። ዞር በል ከስሪ
እሚቱ እንድትገኝ ነው ፈልገው ታላቂ ነው እቤት ከዛ በኋላ ግን አጠናዋለሁ ይሄንን ማን እንዳቀነባበረ ማን እንደዚህ እንዳለበት ደግሞ አውቃለሁ እኔ ራሴ አጥንቼ ነው የምደርስ አይደል የኔ እጅ አለበት አይደል ጭራሽ አሶቹ ግን አልወጣም ሁለተኛ ቤትሽ እንደም አንተ ነገ ጠዋት ሳሚንም እንደዚህ አድርገህ እኔን ብር ልትቀበለኝ ነው ይቀበልሻል ያ ወሰፍ ደግሞ ምንም አይችልም ጭራሽ ከሳሚ ጋር እንዳልገናኝ ልታረገኝ ነው ልጇን ነገ ጠዋት እኔንም እንደዚህ ማድረግ አይቻልም እሷን እንደዚህ ካደረክ እኔ ልጅ ለምን ሁላችሁ አንድ ነው በሙዬ ይመጣል በታመመ ሰው እንዴ አሶቹ ቁልፍል ካንተ ጋር እንደዚህ እንትን እያለች ታማደ ምን አገባህ ተነሱ ቢት አንተ ራስ ውጣ እኔ አይደለም ማለት አንተ ራስ ነው እሺ ማን እንደምታሰብ እኔ ነገ ጠዋት ልጄን ታሳሰብ በደንብ ነው ገና አንቺን አግቶ ደግሞ ልጅሽን ይቀበራል ገኒ እኔ ላይ ጨክነሽ እኔን እና የሰው ልጅ እኔን ነገ ተሳካለህ አይደለም ተሳካለህ አይደል አንተ ውጣ በቤት ያልተጨቃጨቅ ውጣ የማ እኔ ያንን ነገር አጥንቼ በቃ ነገ ጠዋት ልጄን ታሳስብልኛለህ። ጠብቃለሁ። ሂድ አንተ ስትወጣ